በጣም ማከብራችሁ ውድ ኢትዮጵያውያን ሪጀክትድ የሆነ መንግስት ምንም ነገር መንግስት ነኝ የሚል ሽፍታ ጋኔ ነግሬያችኋለሁ። በቅርቡ እስኪወድቅ ድረስ እና ትክክለኛ ኢትዮጵያውያን እስኪመጡ ድረስ መልስ የለኝም። ግን ዛሬ እስኪ ከተቆራጭ ጋር አንድ ነገር እናርግና ምንድን ነው የምትለው? አሁን ደግሞ ተቆራጭ እስኪ በእናትሽ አንድ ነገር የምትይው ምንድን ነው? ነይ ተቆራጭ፣ ከአንቺ ጋር አወራለሁ ትንሽ። ምጧ ምን ስለሆነች ነው? አሁን ምንድን ነው የምትለው ያለችው? ሰዎቹ እዚህ የማቀርበው እቺ ሰውዬ የዛ ሰውዬ ቆሪጥ እንደሆነች ስለማቅ ነው። እቺ መክራ እዚህ ውስጥ አስገባቸው። አሁንም አለሁ የምትለው እሷ ነች። ቢካውስ ሌሎቹ ሲገቡ አዲስ አበባ ትታነቃለች። እና እስኪ እንጉርጉሮውን እንደዚህ አድርገን የምንቀጥለው በጣም ደስ የሚል ሌላ ፕሮግራም አለ መጨረሻው ላይ ታግሳችሁት ግሳችሁ እነሱ ሲመጡ ምንድን ያልኩ ይምጡ፣ ችግር የለም ወደ ቤታችን እያሉ አብቹ አንድ ቀን እንዳለ ታውቃለህ፣ ሰምታል። እና ጊዜ ምን አላችሁ መሰለህ? እኛ አብዲሳ ልጆች ነን አለ። ትላንት ስጽፍ ከአበበ ተነስቼ አብዲሳ ጋር መጣሁልሻል። ከአብዲሳ ጋር መጥቼ አብቹ ነጋ ደረስኩልሻል የሰላል ብዬ። ከዛ አብቹ ራሱ ጠቅላይ ሚኒስትሩ ጋር መጣሁ። ከዛስ እኛ አብዲሳ ልጆች ነው ያላትን ነገር ነው ያሰመርኩት። ለምን ፈለግኩት መሰለህ? እኛ አብዲሳ ልጆች ነው። አብዲሳ ባይ ዘ ወይ ምንድን ነው ያደረገው? አብዲሳ የሚባለው ጀግና አንደርማይን ማድረግ አይደለም። እነ ዘርአይ ደረስ ምናምን ሲባሉ ሰምተናል። እስኪ አብዲሳ ምንድን ነው ያደረገው? ምን ማለት ነው? ፓርላማ ላይ ነው ያለው። ትናንትና ስጽፍ የነበረው ፓርላማ አለ እንዴ? ሰዎች ይኸውላችሁ ኤርትራ ኔክስት ታይም የሚገቡት እነዚህ ናቸው ተብሏል። ግማሹ ታስሯል። እኔ ምን አውቃለሁ? ኤርትራ ውስጥ መንግስት ታውጇል። እነዚህ ዩዝለሶች አዲስ አበባ ውስጥ የሚከራተቱት ያሉ ሰዎች ኤርትራ ንግግር እንዳለ ሆኖ ስጽፍ የነበረው እኛ አብዲሳ ልጆች ነን የሚለውንና የዚህ ልጅ ፊት ነው። እነሱ ብርቄና አምር የሚባሉ ትናንትና ስብሰባ አካሄደው ስለ ሻዕቢያ መጥፎነት ሲናገሩ መወገር ስላለበት እንዳለበት ሲናገሩ እነዚህ እኮ ክሪሚናልስ ናቸው። አንድ ሰው የሚያያቸው ሰው የለም። የሚገርም ነው። እነዚህን ይዘ ኤርትራ ውስጥ የኤርትራ ሰራዊት አሸንፈ ለመግባት እንዴት ደስፐሬት እነዚህ ሲጫወቱበት፣ እነዚህ በጠቅላላ መጨረሻ ላይ የሚታሰሩ ሰዎች ናቸው። የሚገባ ሰው የለም። የሚያውቃቸው ሰው የለም። ኤርትራ ውስጥ እኮ ነው ምላቸው። ይኸውላችሁ እልም ያለ ወንበዴ ነው ይሄ። ባክግራውንዱ ኦፍኮርስ በጣም አስቀያሚ ነው። ይቅር አድርጎልኝ እንጂ ሊስትሮ ነበረ። አድቀይህ የሚባል ቦታ ውስጥ ኤርትራዊ ነው። ሊስትሮ ነበረ እና እስኪ ጥረግ ምናምን ሲባል በዛ ብዙ ብስጭት እንዳለው አውቃለሁ። ሪቨንጅ ነው የሚያደርገው ከኤክስትሪም ድህነት ወደ ትልቅነት በአብቹ ምክንያት። ይሄ ሰውዬ ኤርትራ ውስጥ ሊገባ ከኢሳያስ በኋላም የሚገቡ ሰዎች አይደሉም እነዚህ ሰዎች። በሰላም ነበራ ችግር የለብንም እኛ። እናንተ ራሳችሁን አዘጋጁ እንጂ እኛ ወያኔ ለማስወገድ ችግር የለብንም። በእነዚህ ተማምነት ትመጣለህ ኤርትራን ለመውረር? ወያኔ ነው ሻዕቢያ ነው ያልኩት። ሁለቱም ያው ናቸው። ወፍዬ ምን አጨናነቀ? ትግራይ የነበረው እኮ ወያኔ ውስጥ የነበረው የትግራይ ተቆርቋሪ የትግራይ ብሔርተኛ የተባለው እኮ መጣ እና ሻዕቢያውን የቀረው። ስለዚህ ወያኔ አሁን ህወሓት ማለት ይሄ ነው አዲስ መንግስት የተመረጠው ለኤርትራ እኮ። በጣም እኮ የሚገርም እኮ ነው። በጣም እኮ የሚገርም እኮ ነው። ይህ ሁሉ ነገር ሲደረግ ኤርትራኖች ምንም ነገር አያውቁም። ረስተውታል፣ ዘግተውታል፣ ቀጥረውታል። አሳያችኋለሁ ሌላ ነገር። ዝም ብላችሁ ታዘቡ ብቻ በእናትህ ማለት ይሆናል እንዲህ አድርጋ ያዘው። ከዛ በተረፋ እንደገና እንስማማ። ቅድም ዶክተር አብይ አላትን ያዙ ፓርላማ ላይ አላት። እኛ አብዲሳ ልጆች ነን አለ። አዲስ አበባ ነው ምን ማለት ነው አልኩት። ልክ ከጎኑ እንዳለ ሰው እኮ ነው። እኛ አብዲሳ ልጆች ነን። መተህ ኢትዮጵያ ውስጥ መተህ ልታሸንፈኝ ብትሞክር ልክ እንደ አብቹ በ16 ዓመቱን የሸፈተው ልጅ ስማ፣ ሽፍትነትማ የእናንተ ነው። ኦፍኮርስ ኢትዮጵያ የሚባለው ነገር ይገባችኋል እንዴ? ኢትዮጵያኖች አይደላችሁም ተብሏል። ተገንጣዮች 200 ተጠቅ ይዞ ከዛ እኮ የእሱ የአለቃዎቹ ሰራዊት ሁሉ እንትን እያሉ እየሸሹ እሱ ጋር ይገቡ ጀመር። ወፍዬ ረስ ታሪክ እኮ መፍጠር እኮ እነዚህ ጉዶች
ታሪክ መፍጠር ነው። ሰዎቹ በጣም እንዴት አድርገህ ትከራከራለህ? ይሄ ለምሳሌ አብዲሳ የሚባለው ሰው በቃ አሁን ቻምፒዮን ሆነ ከአፄ ምኒልክ ከሁሉም ጋር ከጃንሆይ ከሁሉም በላይ ሆነው ቁጭ አለ። ኦሮሞ ስለሆነ ምን ስላደረገ ነው አብዲሳ ቆሪጤ ስለ አብቹ እያወራሁ ነበር እንዴ? አብቹ ነቀነቀ ያልኩህን ስላልሆን አለም እኮ ይሄኛው አብቹ ግን በ15 ዓመት ነው የሸፈተው አይደል? አስታዳጊ የበደለው በ15 ዓመቱ ነው የሸፈተው አብቹ። ወይ የሚገርም እንደ አብዲሳ ተዘናብቶ ክላሽ ይዞ ሄደው 15 ዓመት ነው። አብይ አህመድ ራሱ ምን ራይት በ10 ምናምን ዓመቱ ወታደር ነው ወደ ማለት ያውቁታል። ይሄኛው አብቹ ቆይ አብዲሳ በ16 ዓመቱ አብቹ በ15 ዓመት በ16 ዓመቱ አብይም በ16 ዓመቱ ምንም ተወረው አብቹ ሌባነት የጀመረው ገና አንደኛ ነው ሁለተኛ ክፍል ሆኖ ነው። አንድ ቪዲዮ ሁሉ ራሱ የተናገረው ሰዓት ሰርቆ ምናምን። እሺ 15 ዓመት ላይ ሽፍትነት ጀመረ አብቹ። እሺ በተመሳሳይ ዓመታት በልጅነታቸው ስማ በ16 ዓመታቸው ነው ሶስቱም የሸፈቱት። አንደኛው ምርኮኛ ሆኖ ጣሊያን ቢወስዱ የጣሊያን እስር ቤት ሰብሮ የሌላ ሀገር መሪ ነፃ አውጥቶ የዩጎዝላቪያ መሪ ማርሻል ቲቶን ነፃ አውጥቶ ሞሶሎኒ መቃብር ላይ ቆሞ የፎከረ የኢትዮጵያ ጊዜ ቃላቱ ላይ ገልጾ ሙሶሊኒ እዛ ላይ የፎከረው አብዲሳ ዩጎዝላቪያን ነፃ አውጥቶ በምን ቋንቋ ተግባብቶ እንዴት ነው ይሄ ነገር እስከዚህ ድረስ እብደት እስከዚህ ድረስ ለቀዋል ሰዎቹ። እኔ ምንም ነገር ከነዚህ ጋር ማውራው ዩጎዝላቪያ ነፃ ያወጣ ኦሮሞ እንዴት አይነት ኦብሰሽን ነው? እንዴት አይነት ትምክህት ነው? እንዲህ አይነት ነገር በፍጹም አይገባኝም። ግን እንሂድ ብቻ ያው የታወቀው ነው። እኛ ብቻ ነን ኢትዮጵያውያን ለማለት ነው። ሌላ ነገር የለም። ዞሮ ወደ ጄኖሳይድ እንደሚሄዱ የታወቀ ነው። ሰዎቹ ታዘቡ። አነጋገሩን በደንብ አድርጋችሁ ታዘቡ። ወደ ጄኖሳይድ ይሄ የቱቱና የቱሲ አይነት እሱን ለማድረግ ነው የሚጥሩት ያሉት እንጂ እነዚህ ምንም ነገር። አንደኛው ጀግና ደግሞ እዚህ እስከ መጨረሻ ሲፋለም የነበረ አርበኛ ነው። ማን ይባላል እሱ ደግሞ? ይሄኛው ልጅ ደግሞ ጠቅላይ ከባዱ በ16 ዓመቱ ሸፍቶ ወጥቶ ወታደር ሆኖ ትምህርት ተምሮ ዶክተር ደርሶ ፓርቲ ሊቀመንበር ሆኖ አገር መሪ ሆናል። ኧረ ዶክተር ሆነ እንዴ አብቹ? ከሰባተኛ በኋላ ታሪኩ የለም በጠቅላላ እንዲሆናችሁ ቀራችሁ። የምን ዶክትሬት? ራሱ የጻፈው መጽሐፎቹም እሱ ራሱ ያጻፈው አይደለም። እየነጠቅ ከተማረ ሰው ጋር እየነጠቅ የሚገርም እኮ ነው። የ7ኛ ዓመት ዱርዬ ማልለውም እኮ ነው የምልህ ያለው ሽፍታ ማልለውም መምል ግራኝን አብይ አህመድ ማለት If you start every interview answer with well the next 30 seconds እኛ አብቹ አባብያ ብለናል። እሱ ሀገር መሪና አንተ ብለናል። አብይን ማለታቸው የበሻሻ ሀገር ሊመራ ሊሆን ይችላል። በቅርቡ ይመጡልሃል አዲስ አበባ ውስጥ እኮ ነው መጣና ከዛ ምን አለን አሁን ነገር ሲፈልገን እኛ እኮ የአብዲስ አጋ ልጆች ነን አለ ዶክተር አብይ። እንደዛ ያልክለት እንዴት እንደኮራው ብታይ ልቤ እንዴት እንዳበጠ ብታይ ምን ማለት መሰለህ የኛን መተህ ልታሸንፈው የምትሞክር እኛ ብቾች እኛ ብቹ ልጆች ከልባችን እንታገላለን። የትኛው ነው ያንተ እኮ ነው የምልህ ያለሁት? የትኛው ነው ይሄን የምትለው ያለው? የኛ አትበል። እናንተ ተገንጥላችኋል። ኦሮሞም ከእናንተ ጋር የለም እኮ። እነማን ናቸው እናንተ? ባልታሰበ ቦታ መተን መከራህን እናበዛዋለን። ከአማራው በላይ ኢትዮጵያዊ ነኝ ባይነህ አንተ? ከትግሬው በላይ ኢትዮጵያዊ ነኝ ባይነህ ወይ? ከጉራጌውና ከሶማሌው በላይ ኢትዮጵያዊ ነኝ ባይነህ ወይ? የበሻሻ ሽፍታ ወያኔን ጠይቀው። ሁለተኛ ወያኔማ እያነጋገረ ነው። ብንሸነፍ በሚገባህ ቋንቋ ብንሸነፍ እሺ ባይሞላልን ቢሳካልህ እንኳን በቤታችን መተህ ዘርፈህን ብትሄድ የእኛን ነገር ወስደህ እኛ ይኸውልህ የሰው አልነካም የራሳችንም አናስነካም። የእኛን ቀምተህ የወሰድክ እንደሆነ ቤትህ መተህ እንወስደዋለን። አብዲሳ እንዳደረገው አበበ ቢቂላ እንዳደረገው አብይ አህመድ እንዳደረገው ፀሐይን ይዞ አልመጣም ከጣሊያን ተወስዳ እኮ ተዘርፋ። ፀሐይቱ የት ነች ያለችው? ባይዘው የሚላችሁ ነገር ታያላችሁ ሰዎች
እንዴት አይነት ዲፌንሲቭ ነገር ውስጥ እንደገቡ ድብብቆሽ ውስጥ ከመጣህብኝ እኔ ጋር ከመጣህ አለቅህም። የታለ አሰቡና ምናምን አረንቱ የታለ አንተ ወራዳ አንተ ጋማ የሚመጣ የለም። ራስ ሽፍታ እኮ አይደለም አንተን ፈርቶ ምናምን ሳይሆን ጭራሽ ከዛ ተባረ እስኪወጣ ድረስ እዛ እስኪደርሱ ድረስ ጠብቃቸው። ከመጣችሁ አቤት 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 ምንድን ነው ይሄ? እንደዚህ አይነት በሽታ እዚህ አይነት ቡካት። እሺ ቀጥ አበበ ቢቂላ ምን አረጋ? አክሱም ሐውልት አላስመለሰም። ሁሉም ነገር የምታስመልሱ ሁሉም ታሪክ እኮ እንደፈለገው የሚጽፈው ሆነ። የኢትዮጵያ ታሪክ እንደፈለገው የፈለገው ሰው የፈለገው ነው። ቁጭቱ ማለት ነው። አብዲሳ ጋር በቤታቸው ሄዶ አስተራምሶ መከራቸውን አላበላቸውም። ሀፕን አርጎላል ወፍዬ ይሄን ያስክልኝ ዶክተር አብይ ታዲያ ለምንድን ነው እኛ አሰብ እናስመልሳለን? አሰብ የኛ ነው አሁን የእናንተ ነው ብላችኋል። አሁን በሰላማዊ መንገድ እንጠቀመው። በሰላማዊ መንገድ አሰብን አትጠቀሙም። በበርበራም የባህር በር አታገኙም ብላችሁን ከመጣችሁ ግን አሰብን መልሰን እንወስደዋለን። ሰዎቹ እዚህ ላይ ነው ቡካቱ። አትጠቀሙ ያላቸው ሰው የለም። አሰብ እንወስደዋለን ስላሉ ባርበራ ውስጥ የጠየቃቸው ሰው የለም። ኮምፕሊትሊ የቀረቀራቸው ኤርትራዊ ግን አለ። ጭራሽ አላናግርም ያላቸው። አሁን በቡካት ምንድን ነው የሚሉት ያሉት? ወይ እንጠቀምበት ወይ ደግሞ እኛን መጣላት አለብን መውሰድ። ወደ ታች ወረዱ ሰዎች። የኔ ነው ይል የነበረው የኔ ነው ታሪኬ ነው ሲል የነበረው አሁን እየተምታታ እያነከሰ እዚህ ላይ ወደው። እኛ እናንተ ኢትዮጵያ ባርበራ ብትጠቀም ባትጠቀም ኤሪትሪያንስ እንደግፈዋለን እንጂ ምን ፕሮብለም አለ? ጠምዝዞ ወደኛ ነው ሊነካን ግን አይችልም። አንዴ ከመታ አንዴ ከነካን በሁለት ሳምንት ውስጥ አዲስ አበባ ውስጥ እንደምንገባ አስጠንቅቄዋለሁ። ሰቨራል ታይምስ ይዤው የመጣሁት ሜሴጅ ነው። እሱ ውድ ኢትዮጵያውያን ማለት መውጫ አፍናችሁ መግደል ከፈለጋችሁ እኛም መግደል ስትፈልጉ እኛ እናንተ ቤት መጥተን የእናንተን ቀምተን እንወስዳለን። አንድ ነገር ልንገርህ፣ እኔ ጋር መጥተህ የምትወስደው ነገር የለም። ነገር ግን ጦርነት ጀምረዋል። የመላስ ጦርነት። ኤርትራዊ ደግሞ እንዴት አድርጎ እንደሚቆጨው በጽምዶም ይሁን በምናምን ያሳያል። አሁን መሸሽ የለም እኮ ነው የምልህ። ወይ ትጠፋለህ አንተ ወይ እኛ እንጠፋለን። ኢትዮጵያኖች ይጠፋሉ ወይ አንተ ትጠፋለህ። ይሄ ነው ሜሴጄ ነው የምልህ ያለው። ምክንያቱም ልብ አድርጉ እኛ አብዲሳ ልጆች ነን ያለ ለዛ ነው። ከዛስ ብለህ ስትለው ምን አለ? ምን ይላል? ይደግምላል። እኛ ሐይቅ ነን እናንተ ኩሬ ናችሁ አለ። ጉዳዩን ስጠይቀው ወፉ እኛ ሐይቅ ነን እንደ ጣና ይሰፋነን ጠጠር ብትወረውርብን በትንሽ ነገር አንረበሽም። ታዲያ ለምንድን ነው አፈር ድሜ የሚያበላህ ያለው? ፋኖ ትግሬው ለምን እዛ ውስጥ አትገባም? ወንድ ከሆነ ቤሻንጉልስ አሁን ያጣደፈህ ለምንድን ነው? ባህር ነኝ ማይንድ ግን የለህማ፣ ጭንቅላት የለም። ለኦሮሞ ህዝብ አይደለም ብለው ያለው ሰዎች እነዚህ ስቱሮች ነው። የለህም ጭንቅላት፣ ካፓሲቲ የለህም፣ ድፍረት የለህም፣ ችሎታ የለህም። ቡካትና ውሸት ብቻ ነው ያለ። ትጠረጋለህ፣ ሌላ ነገር የለም። የሚያናግርህ ሰው የለም። ለማን እንደምትናገረውም ኤርትራዊ መልስ አይሰጥህም። እኔ ብቻ ነኝ መልስ ምሰጥ ያለ። ይኸው ወፍዬ ወያኔው ወረወር ከአንዴም ሁለቴ ሶስቴ። ይሄ ድንጋይ ግን አይሰበርም። እንዲህ ወያኔ የሚባለው ወፍዬ 10 ጊዜ ወርውሮ የማይሰበረው። እሺ ማንም ወረወር ሌላ ግንቦት ሰባትን፣ ኦነግን፣ ፋኖን፣ ሸኔን፣ ኦብነግን፣ ሱዳንን፣ ሶማሌ፣ አልሸባብን፣ ግብፅን አዝለብን መጣ። ሁሉንም መከት ነው አለን እስካሁን ድረስ። ምንም አልመከትከውም። ወያኔን ያስቆምናት እኛ ነን። የታወቀ ነው። ኢትዮጵያኖች ፋኖ ጋቸው። አሁን ግን መሀል ውስጥ ገብተሃል እኮ ነው። መሀል ኤርትራዊ ደግሞ ከሌሎች ኢትዮጵያኖች ሆኖ ናይለን ያስገባብሃል። ሌላ ነገር የለም። መጥረቅ ብቻ ነው። ከአንተ ጋር የሚደራደር የሚያወራ ሰው የለም እኮ ነው የምልህ። ሻቢያ ሆይ ሻቢያ ሆይ አንድ እጃችን ያረፈ እንደሆነ ትተርፋለህ ሆይ። አንተ ሻቢያን አታውቀውም ማለት ነው። እንኳንና 100 ጊዜ ተናግረህ ማትሰራ ሰው 15 ጊዜ ያስፈራራህ የምታድር ሽንት እየቀዘንክ የምታድር አልጋህ ላይ የሆነ በቡካት እንኳንና ለአንተ ለወንዶችም አይመልስም ሻቢያ።
ለጀግኖቹም አይመለስም ሻዕቢያ። እንኳን አንተ ርዝራሽ በጫት የበሰበስክ እንዲህ አይነት ብትለምን የሚያናግር ሰው የለም ሻዕቢያ ውስጥ እኮ ነው። አላወቅከውም? እስካሁን ዝም ብለህ ትጠፋለህ። ሌላ ነገር የለም። አልሰማም ብሎ ይኸው አንድ ጠጠር አነሳ ነው ሄደች። እሷም ጠጠሯ በቃ ልክ እንደዛ ነው። ሄደ ጠቅላላ ጠፋ። እሱ ሁላችሁ ትጠፋላችሁ። ከኢትዮጵያ ጋር ሆነን በጽንዶ ባንድ ክንድ እንገነጥልሃለን። ሌላ ነገር የለም። ድንጋዩን ላንሳ ወፊ እንደዚህ ላድርገው። ስማ ይኸውልህ 40 ጠጠር ወርውረሃል። ኢትዮጵያን አላፈረስክም። አሁን ትላንትና አብቹ ቢመረው አንድ ጠጠር አነሳሉ። ብርጌና አህመዱ ትባላለች። ያንን ጠጠር ትውጠዋለህ እስካሁን ድረስ ካልዋጥከው። ባይዘወይ ኪሮስን አስረውታል። ማሰር ጀምረዋል እኮ እነሱን። ብርጌና አህመዱ የሚባለው ግሩፕ ወይ በፋኖ ይበላል፣ እኛ ጋር ሳይደርስ በወያኔ ይበላል። የት ነው ያለው? ባይዘወይ እነዚህ ወንበዴዎች እንዳንተ ጫት እየበሉ ምርቃና ውስጥ እና ጠጅ ሲያቅማሙ ጨብሲ እያደረጉ ነው የሚውሉት። ያሉ እንዴት አድርገው በየትኛው እግርና በየትኛው ጭንቅላት ከኤርትራዊ ጋር ይገጥማሉ? ራስህን ብቻ ተጫወት፣ በራስህ ተጫወት። ዛላምበሳ መጣ ወብዬ ሻዕቢያ ዛላምበሳ ገባ። ለቅሶ ሊደርስ ነው ብለን አላገጥም። የኢትዮጵያ ሉዓላዊነት እንደተዳፈረ ጠፍቷል አይደለም። ትዕግስት ነው፣ መካለብ አንፈልግም። ኖ ገባን እኮ ነው የምልህ። ምን አባክ ታደርጋለህ ብለዋል። ናና ቅረበው። ወንድ ከሆንክ ዛላምበሳ አይደለም መቀሌም ውስጥ ይገባል። ከፋል የምታወሩት ወሬ እናንተ ነው። አላማጣ መጥተዋል ምናምን። ኤርትራ የገባበት ቀን ያኔውኑ ታውቀዋል። ዛላምበሳ አገር ውስጥ የትን ኢትዮጵያ ውስጥ ጠብቀዋ፣ ቦርደር ጠብቀው። ጣሰብህ እኮ ጣሰብህ። አንተ ባረክለት ከወያኔ ጋር፣ እሱም ገባበት ከወያኔ ጋር ሆኖ። ሌላ ነገር የለም እዚህ ጋር። እኔ ግን የሚገርመኝ ፉከራው መቼ ነው የሚያልቀው? ሁሉ ጊዜ ለማስፈራራት የኤክስፔክት ኤሪትሪያኖች መልስ ሊሰጡ ለአንተ፣ እነ ኢሳያስ ለአንተ መልስ ሊሰጡ ኤክስፔክት አደርጋለህ። እንዴት አይነት ክሬዚ ነገር ነው በእናትህ። ሻዕቢያ ምንድን ነው እሱ ድው አድርገን እናቶችን አረጊቶችን እንጀራና መሶብ አስይዞ እየሄደ በድሮን ስንመትመጠው ያውቃሉ። ወያኔና ሻዕቢያ እንዲህ ናቸው። በነገራችን ላይ እኛ ጀግኖች ነን። አንድ ጀግና ከሆንክ ለዜጎች፣ ለሰዎች፣ ለንጹሃን በየመንገዱ እያራ አንድ ጦርነት ሰስቴን ማድረግ የሚያቅትህ ፋኖ እየተጫወተብን ጀግና ነህ አንተ። የኢትዮጵያ ጀግንነት ያዋረድክ እንደዚህ አይነት ቀላል የሆነ በቀላሉ የሚሸነፍ አርሚ አይተናናቅም። እኛ ኤሪትሪያንስ በትዕዝብት ነው ብላችሁ ያለሁት እንኳንና ገብተንበት አስባለሁ። ጀግንነት የሚለካው በዛ ነው። ጀግንነት አንድ እንደው እስክሮች ዘርዘ በማድረግ አይደለም፣ በመጨፍጨፍ በማስወገድ አይደለም። ጀግንነት በሩጫ ነው። ታዲያ እሱንማ ጀግንነት ብለህ አድርገዋል። አሁን ደግሞ በሩጫ ነው እስኪመጡብህ ድረስ። ጀግንነት ጠላትን ለይቶ ግንባሩን መምታት ነው። እሺ ለይተህ ነው የምትመጣው። ከመጣን አይቀርማ ደብረጽዮንን ወንዱ ለብቻው ላይ ተቀልጥሞ መስፈር በፍጹም መግባት እኮ አቃተህ እኮ ነው የምልህ። መንግስት አይደለህም፣ ችሎታ የለህም፣ እውቀት የለህም፣ ድፍረት የለህም፣ ችሎታውም የለህም። ቡካታም ብቻ ነው እዛ የተሰበሰበው። እንደገና እንዳይታሰር ብቻ ፍራልኝ። እነ ባጫ ለምናምን እንደገና እንዳይታሰሩ ብቻ ፍራልኝ። ያስደንሷቸዋል። እንደተለመደው እስረኞች ሆነው ይደንሳሉ። ያ ሰውዬ ደግሞ ይያዛል። ያንቺ ህይወት ግን የት እንደሚደርስ አላ የትግራይ ወጣት ለምን ይሞታል? እነሱ ደግሞ ችን ታሪካችን ችን ነገራችንን ስለሚያውቁ እነዛ የዋጅን አሁን ጀግና አይመስሉም። ዛላምበሳ ሲገቡ እንደዛ የኢትዮጵያ ድንበር ጥሰው ምንም እኮ የለህም እኮ እንደማትመጣ ያውቃለሁ። ድፍረት የለም፣ ጀግንነት የለም፣ ሐሞት የለም፣ እውነት የለም፣ ዓላማ የለም። እንደማትመጣ ያውቃሉ። ስማ ዛላምበሳ ድሮም የተመላለሱበት ነው። ትግራዋይ ኤርትራ ውስጥ ይገባል፣ ኤርትራ ውስጥ ያለው ሰው ደግሞ ትግራይ ውስጥ ይገባል። ምን አባክ ታደርጋለህ እኮ ነው።
ከዛ አልፎ ሸዋም ውስጥ እንገባለን። የአማሮች ሀገር ነው። ኦሮሞም ውስጥ እንገባለን። ኦሮሞች ሀገር ነው። በኢሞሽን ነው የምናገረው ያለው ሰዎች እነዚህ ያስቦካሉ። ምንም ነገር አታነግም። የኤርትራ ባንዲራ ዛላምበሳ ውስጥ ታየ። የህዝብ ለህዝብ ግንኙነት የምታደርገውን ነገር አርግ እስኪ። ያንተ ድሮን ደግሞ እስኪ እኔው ኦፍኮርስ ድሮን ስላላቸው ብዙ ዳሜጅ ሊሰሩ ይችላሉ ሰዎች አንዴ የጀመሩ ቀን ግን እኛሳ ስንት አይነት ድሮኖች እንዳሉን አያውቁም። እነሱ ብቻ ያላቸው ነው የሚመስላቸው ስላልተማሩ። አንተ አቤት ተደፈረ ሀገር ትላለህ። አባቱ ይደፈርሰ ነገሩ ለምሳሌ እንደዛ ምን ይኸውልህ ባንዲራውን አየኸው አይደለ? ዋጣው እኮ ነው ብለህ ያለው። ይኸውልህ የትግራይ የኤርትራ እናቶች አስነዛ አይታችኋል። እንትን ይዘው እስከ እንጀራ ዳቦ ምናምን ምስኪን ሽማግሌዎች አርቢቶች ናቸው። ሻቢያ ለጥንስሰው ወያኔና ሻቢያ እድሜ ልካቸውን ነገር ከመጠንሰስ በኋላ አይሉ ስማ አንተን ሳይጠርጉ በፍጹም አያርፉም እኮ ነው የምልህ። አሁንማ ኢዚ ታርጌት ነህ። በቦክስ በስጋምቤቲ በቴስታ በሚገባ ቋንቋ የኢትዮጵያ ህዝብ መገላገል አለባቸውና አይደር ላይ እንዳደረጉት ሀውዜን ላይ እንዳደረጉት ግድ የለም እሱ ግድ የለም። ትግሬዎች ይናገሩት አንተ እሱ ትግሬዎች ይናገሩት ራሳቸው ቁጭ ብለው እያወሩ ነው ሁለቱ። ምን አባክ ታደርጋለህ እኮ ምን ሰው ጨፍጭፈን ጦለስና አሰሳ ነው አናረገው ከመጣንማ ሻቢያን ራሱን ኢሳያስን ነው እንግዲህ አንሄድም እኮ ነው የሚለው ያለው ሰዎቹ ቀመሷት። አሁን በቅርቡ መሰለኝ አንሄድም እኛ እንሄድም እዛ ነገር ከደጅ ጀመሩ ግን ሻቢያን ጭምር አንካሳ። ለዚህ እኮ ነው ሰዎች እስከዚህ ድረስ ምንም ነገር የኤርትራ ህዝብ እነዚህን በፍጹም አልፈራቸውም። ከዛ ስመጣ ያየሁት ነገር የነሱን ሐሞት ስለማውቀው ነው። ፋኖን ሊያሸንፉት አይችሉም። በፍጹም ኦላን ሊያሸንፉት አይችሉም። የትግሬውን ህዝብ ሊያሸንፉት አይችሉም። ቤሻንጉሉን እነሱ ሁሉም ቢስማሙማ ተውት፣ የአንድ ቀን ጉዳይ ነው። እንደዚህ አይነት ውርደተኞች አይቻልም። አንገቱን ቀጥሶ መጣል። ወያኔም እንደዛ ነው የሚሆነው። ህዝብ ለምን ትመታል? አትመታ። እሷን ስለሚያውቁ ምን አደረጉ መሰል ስማ አንገት ማረግ ምናምን እርጉዝ ሴትዮ መቀን ማረግ የሰው ምናምን የወንድ ምናምን መቁረጥ የምታረጉት ያላችሁት ነው። ሰዎቹ እነዚህን በሚመለከት ጆሮ ትቆርጣላችሁ፣ አንጠልጥላችኋል። ሰው ያላረጋችሁት ነገር ያለ የኦሮሞ ህዝብ አይደለም ብለው ያሉት እነዚህን ሰዎቹ። ስለዛ ጉዳይ ትግሬዎቹ ራሳቸው የሚያውቁት ነገር አለ። ህዝብ መሀል ተወሽቀው ህዝብ መሀል በህዝብ ታጅበው ግር እያሉ መጡ። እሱን ያደረጉት ድፍረት ኖሯቸው አይደለም፣ ጀግና ሆነውም አይደለም፣ ደፋር ሆነውም አይደለም። ያን ያደረጉት ለምንድን ነው? ህዝብ እንደማንመታ አስረዳ። አይ በዚህ ተስዋብተናል። ግድል አሁን ዝም ብለህ ጠብቅ። ውድ ኢትዮጵያውያን አንድ ደስ የሚል ነገር እንተዋቸው። እነዚህን በቃ ምንድነው ግን የነሱ ማይንድ የት ላይ እንዳለ ለማሳየት ነው። ታውቋል። ኦልሬዲ ምን እንደሚፈልጉ በደንብ ተግባብቷል። ከኢትዮጵያ ህዝብ ፋኖ ገብቶታል፣ ትግራዋዩ ገብቶታል፣ ሌላ ኢትዮጵያኖች ገብቷቸዋል፣ ሱዳን ገብቶታል፣ እኛም ገብቶናል፣ ሶማሌም ገብቶታል። ዝም ብሎ ማለት ብቻ ነው፣ የጊዜ ጉዳይ ነው። ለነገሩ ግን ኤርትራ ውስጥ ስንት ጊዜ ታስረው የደነሱ ጀነራሎች ነበሩ አይደለም? አንዱ ባጫ ነው መሰለኝ ሙዚቀኛ ተወዝዋቹ። ስለሱ ትንሽ ብለን የኤርትራ መንግስት ምንም ነገር አይመልስም። በቃል የሚመለስ ነገር የለም ከነዚህ ጋር ለአንድ ቀን ማያድሩ በውሸት እንዲህ አይነት ባህል የለንም። እኛችንን እንደዚህ ያደረጓቸው የኤርትራ ልጆች ብቻ አይደሉም ልጆቼ፣ የኢትዮጵያ ልጆችም ልጆቼ ናቸው፣ የአፍሪካ ልጆች። እነዚህ ወራዶች ትንሽ አይተን እንለያቸዋለን። ይኸውላችሁ ከዚህ የበለጠ ምን ያደርጋሉ? መብት ትሳልፋለህ። ያው እኔ ደህና ነኝ፣ ጤናዬን። ያው እናቴም ናፍቃኛለች፣ ሰፈር ጓደኞችም ሁሉም ነገር ናፍቆን፣ ሁሉም ናፍቁ። ሰፈር ወደ ሀገር መሄድ ፈልግ። በጣም ያሳዝናል። በጣም ምን ልበል፣ የምጨምረው ነገር ልጅ ናፈቀችኝ ይላል።
እንዳሻው ግን የሚሆነው ዳንኪረኛው ባጫ ደበሌ ግን ጦርነትን የሚያውቀው የሞተ ነው ብቻ ብሎ ሲመጻደቅበት አንድ ያለ ቪዲዮ አለ። እሱ ለተመልካቾቻችን እናሳይና በሱ ላይ ሐሳብን ብትጨምርበት ደሬ። ባጫ የሚያውቅ የሞተ ሰው ነው። የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። ይደግመዋል ደግሞ የመጨረሻ የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። በጣም እኮ ከሚመቸኝ የባጫ አባባል ነው። ምን ማለት እንደሆነ እሱም ራሱ አልገባውም። እና እንደው የሞተ ሰው እኮ ምንም አያውቅም ይላል መጽሐፍና የኢትዮጵያ ሰዎች እንኳን ተግባባን ብቻ እንኳን ለዚህ ደረስን። ኢትዮጵያኖች እና ኤሪትሪያኖች እንኳን ተግባባን። ካሁን በኋላ ሆፕፉሊ ከዚህ ተምረን አንድ ነገር እናደርጋለን የሚል እምነት አለኝ። እንጨርሳት ትችልና ከዛ ኮመንት አድርጌ እንዘጋዋል። እንደው ባጫ ምን እያለ ነው የሚለው በነገራችን ላይ የሆነ ኢንተርቪው ሰጥቷል። አሁን በጣም ተናዷል። እኔ ዳንሰኛ አይደለሁም ዳንሰኛ ነው ብሎ የጻፈብኝ ተስፋዬ ገብረአብ ነው ይላል። አይ ደሬ ዳንሰኛ አይደለም ካልንማ በልኩ ዳንኪረኛ ለበደት ታዲያ እኔ እኮ የሚገርም እኮ ነው። ስትወዛወዝ ሴት ልብስ አስለብሰው ሲያስደንሱ ሬከርድ አድርገው ሻዕቢያ እንደዚህ ነገር ያመጣቸው ለዘላለም ሬከርድ የሆንክበትን ተወዝዋዥ ነኝ ቄንጠኛ ልበልህ እንዴት አለ። ምን አይነት ነገር ዳንኪረኛ ማለት ዳንኪረኛ ነው ብሎ የጻፈብኝ ተስፋዬ ገብረአብ ነው ብሎ አሁን ዛሬ ተሰጠ። ግን ቪዲዮዎች በሙሉ አይታቸዋል። ጀለቢያ ለብሶ ዜማና ግጥም ሁሉ እያወጣ አይተው ከሆነ ያ ብቻ አይደለም ማለት ሲያስተዋውቅ ሁሉ አላየኸውም እንዴ? ዘፈን ራሱ የኪነት ቡድን የትግሉ ተማርኮ ሲያስተዋውቅ ልክ እንደ ድሮ አስተዋቂዎች ከዚህ በመቀጠል ታጋይንትና ያቀርብላቸዋል ብሎ ጎንበስ የሚሉት ማለት ነው። እንደዛ እያደረገ ያስተዋውቅ ነበርና አክቹዋሊ በኤርትራ ስትራግል ውስጥ ስንት ሰዎች ተማርከዋል። እንደዚህ አይነት መሳጭ የሆነ ደናሽ አልነበረም። የሞተን ሰው የሚያስከከኝ ነገር ነው። ጦርነትን አስከፊነት የሚያውቀው እስካሁን ድረስ አልገባ ላይ ከዛ ቢለው ባረገ በጦርነት ውስጥ ያለፈ ሰው ነው ለማለት ፈልገው ይሆናል እና የሞተ ሰው ነው የሚያውቀው። የጦርነትን የሞተ ሰው ነው የሚያውቀው። ምናልባት እኔ ስለሞትኩኝ ብሎሳ ቢሆንሳ ያውቀዋል። ጦርነት መታሰር መያዝ አላለ እዛ እስረኛ ሆኖ መኖርና ምናምን መማረክ ያውቀዋል። ስለዚህ ከታሰርክ ደግሞ ሞተሃል ማለት እኮ ነው ሰዎች። ስለዚህ ሞቼ ነበረ ማለቱ እንደሆነሳ ማን ያውቃል? ቀብሯል ባጫ ደበሌ። ይሄን ብቻ አይደለም የተናገረው ተማርክ ያላቅም ብሎ ወካደ ሽምጥጥ አድርጎ ካደ። ቪዲዮዎች እኮ ዩቲዩብ ላይ ያሉበት ነው። በነገራችን በእናታችሁ ይሄ ነኝ ይሄኛውን ካደው እንዴ ላይ የባጫ አንድ ፐርሰናሊቲ ስመለከተው ይሄ ሽምጥጥ አድርጎ የሚክት ሰው ታውቃለህ? የሆነ ነገር እየበላ ደርሰበት ምን እየበላ ነው ስትለው ምን በላ የሚል ሰው ታውቃለህ? ምን አየብኝ? አዎ ምን ነው ያስከው ምን ይቻለሁ የሚል ሰው አይታውቃለህ? የሆነ ነገር ይዞና ባጫ እኔ የገረመኝ አንዴ እንኳን ሆነን ያን ያህል ሲማረክ ሰራዊቱ አይተዋል። ብቅ ብሎ የታላቁ ሩጫ ቪዲዮ ቀርጸው ነው ብሎ ኩቻል ጠጥቶ ሳይሆን አይቀርሞ መርቅ ነው። እንዴት ይረሳዋል? እነዚህ ህፃናት ቢያለቅሱ ለባጫ ግድ የለው ለባጫ ግድ የለው። ያቺ አረንጓዴዋ ነገር እንትኗ ቅጭቃ አትጉደል እንጂ የፈለገ ነገር ይሆን ማለት ነው። ደግሞ ዳንኪረኛ የሚለው እኮ ድሮ ብቻ አይደለም የደነሰው። የኤርትራ ነፃነት ቀን ሲከበር የዛሬ 2 ዓመት አይተዋል። በደንብ አክብሮታል። እዛ ታስሮ በየዓመቱ ነበር የሚያከብረዋል። በየዓመቱ ሜዳ ውስጥ ሆነው እኮ ድሮ እኮ ነው የምላቸዋለሁ የኤርትራ ሙቭመንት የተጀመረበትን ቀን በየዓመቱ ያከብሩት ነበር። እዛ ያስደንሱት ነበር። ከዛ ወጥተው ደግሞ ነፃነታችን የታሰረበት ራሱ ስንት ጊዜ አክብሮታል። አሁን ግን ወንድ ሆኖ ቀር እንደውም እንዲያዩት መሀል ላይ ገብቶ እኮ ያደረገው እኮ የተሽከረከረ እኮ እሱ ነው። ምን ይታወቃል? ቄንጡ ምን ሁሉ የታወቀ ነው። እና የእሱ ችሎታ መሽከርከሩ ነበረ ነው የሚባለው። በደንብ ፕራክቲስ አድርገው ነው የሚመጣው። እንዲህ ሞሳ ይሰጥህና ይሽከረከር እንደዚህ አይነት እና ኤርትራኖችንም ለማማረክ የማያደርገው ነገር የለም። ይሾፋል እንዲህ ብሎ ተጠምዝዞ ደግሞ ድምፅ ደግሞ ነበረው። የእሱ ኦክቴቭ ሬንጅ ጥሩ ተመላላሽነት ነበረው። ሲንቀሳቀስማ ቶ
ሌላ ነገር ነበር። በዛ በደንብ ሬከርድ ያን ለማስተባበል እንደፈለገ ዞሮ ዞሮ ትናንትና ለሁለተኛ ጊዜ ማስጠንቀቂያ ሰጥቷል። ኤርትራ ወደ ደገምሃዶ መድፍ ጦር ምናምን አስገብታለች ወደ ትግራይ ክልል። ይሄ የኢትዮጵያ ሉዓላዊነት ጥሰት ነው። ዓለም አቀፉ ማህበረሰብ ያደረገባት ጫና ሊመክታት ስላልቻለ ካሁን በኋላ የኢትዮጵያ መንግስት ሉዓላዊነቱን ለማስከበር ለሚወስደው እርምጃ ትጎዳለች፣ ኤርትራ ትጠፋለች ብሎ ሁለተኛ ዛት። እንደገና በአንድ ሳምንት ውስጥ ኤርትራ ላይ ሲዝት ለሁለተኛ ጊዜው ነው ባጫ። የገረመኝ ግን ይነቃቸው ይሄ ሁለት ያሽከረክራል፣ ሰዎች ያስደግማል። እንዳውም ጭራሽ ስቀሻታ ስቂ የሚሉት ነገር ባጫ በኤርትራ ላይ ያደረገው ዛቻ ተመልከተው። አምባሳደር ነው፣ አሁን ድሮም ጀነራል ነበረ። በጣም ትልቅ ነው። አንድ ሀገርን መንግስት እናጠፋለን እያለ ነው የሚዝተው። እስካሁን የገረመኝ ነገር አንድም የኤርትራ ባለስልጣን መልስ አልሰጠውም። አንድም ማን ነው ባጫ ነው ያለው ተውት ነው ብለው ነው ዝም ያሉት። ክቡራን ኢትዮጵያውያን የደረጀን መልእክት ስሙት። እኔ ኤርትራዊ ነኝ። ስለዚህ እዚህ ጋር አንድ ነገር ለመርዳት ነው የመጣ። ባጫ እኮ መጫወት ይችላል። ጥሩ እንደዚህ ያሉት ነው ይመስለኝ። ለመርዳት አንድም ሰው አይመልስም እንዴ? እንዴት እንደናቁት እኮ ነው የምትመለከተው። በእናትህ እኔ ልመልስለት እንዴ? ቅር እንዳይልህ በእናትህ የመንግስት ነገር ስለሆነ እኔ መጣሁ ልመልስልህ። እኔ ልመልስልህ። ኤሪትሪያኖች ይህን ሰውዬ ያለውን ነገር እንዲመልሱ ኤክስፔክት ታደርጋላችሁ እንደ ኢትዮጵያውያን በጤንነት? እኔ እንኳን መመለስ ያለብኝ ዝም ብዬ ለመሳቅ ለመጫወት ለእነዚህ ሊመልሱ እነ ኢሳያስ አፈወርቂ በስንት ነገር የተሞከሩ ስንት አይነት ጽናት ያሳዩ ሰዎች አገራቸውን ቀጥ አድርገው በሰላምና በህብረት ብቻቸውን አለነጭ የሚያስተዳድሩ ሰዎች ለእነዚህ ይመልሱ? እነዚህን ቢፈሩማ ከነጮች ጋር መጣበቅ ይችሉ ነበር። ባህሩ የነሱ ነው አይደለ? አሜሪካኖችን ጠርቶ ሄማ ፎርጌት ኢትዮጵያንስ እነሱ ተዋቸው፣ እኛ ጋር ነው በአንድ ቀን ቀለበሰ። እንዲህ ማድረግ የማይፈልግ የኤርትራ ህዝብ በእነዚህ ሊፈራ ቀሚስ ያስለበሱት ያዘፈኑትን በዚህ ሊፈራ የምን መልስ? አንድም የመለሰለት የለም። በነገራችን ላይ በዚህ በኩል እኔ ጥሩ ባህሪ ያላቸው ስመለከት ለሆነ ላልሆነ መንጫጫት ነገር የለም እና ባጫው እናጠፋለን፣ መንግስት አይኖርም፣ ዲማርኬሽን ይሄ ወሰን ከለል የሚባል አይኖርም፣ ይጠፋሉ፣ እገሌም ይጠፋል ነው ያለው ባለፈው ቢቢሲ ላይ። አሁንም ትናንትና ሆርን ሪቪው ላይ ቀርቦ ተመሳሳይ ነገር ተናገረ። ኤርትራን ድምጥማጧን ነው የምናጠፋት ምናምን አለ። እንደው የመንግስት ባለስልጣን ነው የብልጽግና ነው ብለው እንኳን መልስ አይሰጡትም። እንደው በትንሽ እንኳን ባለስልጣን ደረጃ ባጫ እኮ ይሄን አለ ሲባሉ ስለ ጉዳዩ ባጫ ነው ተውታይ ባጫ ተውት። ከሻዕቢያ እንደዚህ አይነት ነገር ኤክስፔክት እንኳንና ለዚህ በዳብቹም በፍጹም ይህ ሁሉ አብቹም ወደ ላይ ሄዶ መጨረሻ ባሮንቱ ያለውን ለምን መሰላቸው? የሳይለንስ ፓወር እኮ ጸጥ ቢገለበጥ ቢፍጨረጨር ከፈረንሳይ ጋር ቢሸሻሽ ከዛ ከአረቡ ጋር ምናም ቢሰሳሳም ወዚህ መጥቶ ቢፎክር ድሮን ቢያሳይ ፀሐይቱን አመጣሁ ቢል ምን ቢል 3 ሚሊዮን ብቻ ናችሁ። የሻዕቢያ መልስ ሰውዬ እንደዛ ነው። ስራቸውን ይሰራሉ። 11ኛው ፖይንት ላይ ሲደርስ ግን ወንድ ለወንድ ያኔ ትታል። ኮንፊደንሱ ነው እንደዛ ያደረጋቸው። እነዚህ ጋር ለመመለስ አይደለም ሰዎቹ። የኤሪትሪያ ውስጥ አንድ ምሳሌ አለ። ዝገብር ነዲውን ነግር ይባላል። የሚሰራ ሰው የሚያደርግ እናቱን አይነግር። አብቹ እናቱን፣ አያቱን፣ ወንድሞቹን ምናምን ጓደኞቹን ዓለምን በሙሉ ነው ስሙሉኝ ጠፋ የሚለው። ምክንያቱም እናት ግን ከነገርካት ተው እንጂ ልጄ በፍጹም እንዳታረግ ብላ እንደማታረግ ታረጋለች። በእነሱ ቋንቋ ወንድ ልበለው፣ ግን ሴቱም ወንድ ነው። እኛ ሀገር ውስጥ ፕሪንስፕል ነው ወንድና ሴት የሚያደርገው። ኤርትራዊ ደግሞ ይሄ ምሳሌ የሚናገረው ለዛ ነው። ከሰራህ የምትሰራውን ስራ ዝም ብለህ ስራው ነው። ይሄ ነው የኛ ፕሪንስፕል። ጥምዶም ውስጥ ይሰጋባል። የነዚህ ጉራ እዚህ ጋር ይቆማል እያልኩኝ ሰዎቹ መልስ የለም። መልሱ መጨረሻ ሲነቁ አዲስ አበባ ውስጥ ነው እያልኩኝ በሰላም ሁሉም ነገር ያልፋል ረጋ በሉ እያልኩኝ ይለያቸው።
Thank you.